ኖሽን ሲስተማችን ኦንላይን ነው። ኖሽን ይባላል። ኦንላይን ሲምፕል ሶፍትዌር ነው፣ አፕ ነው። ማውረድ ትችላለህ ኦንላይን፣ ጉግል ላይም አለ። ኖሽን ለኔ እንደ ሰከንድ ብሬን ነው። ከዚህ በፊት ማውራችኋለሁ ስለ ፕሮዳክቲቪቲ ያወራሁበት ቪዲዮ ላይ። ለኔ በቃ እንደ ሁለተኛ ጭንቅላቴ ነው የምጠቀመው። ኖሽን ላይ ብንገባ አሁን ኖሽን ነው የምጠቀመው እንደ ሲስተም ማለት ነውና ስክሮል አድርገህ አጨርስ። አይምሮ ውስጥ ያለ ነገር በሙሉ ኖሽን ላይ አለ፣ ተጽፏል ኦልሬዲ። ቱ ዱ ሊስት በሉት፣ ዊክሊ ታስኮቻችን፣ የፈለከውን ነገር ከስተማይዝ አድርገህ መስራት ትችላለህ። አሁን ከረንት ያሉት ቪዲዮዎች ኦልሬዲ ሹት ተደርገው የተቀመጡ ኤዲት ለማድረግ ብቻ ሬዲ ሆኑ። አሁን ክላይንት አለን፣ የወር ጨርሰናል ኦልሬዲ። ጥቂት የማይባሉ ግለሰቦችና ድርጅቶች የየቀን ተግባራቸውን ለማከናወን ወይም ደግሞ ከቲም ጋር ሆኖ ትልልቅ ፕሮጀክቶችን ማኔጅ ለማድረግ የሚጠቀሙት ቆንጆ ፕላትፎርም ቢኖር ኖሽን ነው። እኔም ኖሽንን መጠቀም ከጀመርኩ አሁን ኦልሞስት 2 ዓመት አካባቢ ሆኖኛል። በአንድ ወቅት ነበር የአዲስ አበባ ዩኒቨርሲቲ 3ኛ ዓመት ተማሪ ያለው አንድ የውጭ ክሬተር ስለ ኖሽን ሲያስረዳ ቪዲዮ ተመለከትኩና ዋይናት ለምን አልሞክረውም ብዬ አወረድኩት። በወቅቱ አልፎ አልፎ ኖት ከመያዙ በስተቀር ብዙም ያን ያክል ሁሉንም ፊቸሮች አልተጠቀምኩትም ነበር። ከዛ በኋላ ግን አንዳንድ ቪዲዮዎችን ማየት ሲጀምርና በደንብ እኔም ፊቸሮችን እያወኳቸው ስመጣ እያንዳንዱን ነገር በኖሽን ማድረግ ጀመርኩ። እያንዳንዱን ነገር ስላችሁ ፋይናንስ ሊሆን ይችላል፣ ክላስ፣ ከዛም በኋላ ስራ ላይ፣ አሁን ደግሞ ኮንቴንት ከጀመርኩ በኋላ ኮንቴንት፣ ሁሉንም ነገር የማስኬደው በዚህ ነው። ኢቭን ለመጨረሻ ዓመት ለኤግዚት ኤግዛም ስዘጋጅ ለራሱ ሙሉ በሙሉ የተጠቀምኩት ኖሽንን ነበር። ከዛ በኋላም በስራ ላይ አንዳንድ የፍሪላንሲንግ ስራዎች ሲመጡ በግሌም ከዛም በተጨማሪ ትልልቅ ፕሮጀክቶች ሆኖ እንደ ቲም አብረን ስንሰራ ለራሱ እንጠቀም የነበረው ኖሽንን ነው። መግቢያው ላይ እንደተመለከታችሁም አገራችን ውስጥ ያሉ አንዳንድ ካምፓኒዎችም ሙሉ ፕሮሰሳቸውን የሚያካሂዱት ኖሽንን በመጠቀም ነው። በየቀኑ ከምትጽፏቸው ቱዱ ሊስቶች ጀምሮ እስከ ትልልቅ ፕሮጀክቶች ድረስ በኖሽን ማጠናቀቅ ትችላላችሁ። ነገር ግን በጣም የሚያስገርመኝ ነገር አብዛኛው ሰው ኖሽን የሚባለውን ፕላትፎርም ከነመፈጠሩ ሁላ ያውቀውም። የሚያውቁት ጥቂት የሚባሉ ሰዎችም አልፎ አልፎ ኖት ለመያዣ እንጂ ያን ያክል ያሉትን ሙሉ ፊቸሮች በደንብ ዩቲላይዝ አላደረጉትም። እናንተም ተማሪ፣ ሰራተኛ ወይም ደግሞ የካምፓኒ ኦነር ልትሆኑ ትችላላችሁ። ስለዚህ በተለያየ ወረቀት ኖትፓድ ላይ የተበታተነና ኦርጋናይዝድ ያለውን አካሄድ ከምትከተሉ ወይም ደግሞ አውትዴትድ የሚባሉ ልክ እንደ ኤክሴል አይነት ፕላትፎርሞችን ከምትጠቀሙ ሁሉንም በአንድ የያዘ ፕላትፎርም እንዴት መጠቀም እንደምትችሉና ችግሮቻችሁን ማቃለል እንደምትችሉ በዚህ ቪዲዮ ያሳያችኋለሁ። ሰላም፣ እንዴት አላችሁ? ለአምላክ ነኝ። በዚህ ቻናል ከተለያየ ቦታ በመንገድ የተማርኳቸውንና ጄኒዩንሊ እናንተን ይጠቅሟቸዋል ብዬ የማስባቸውን ነገሮች ሼር ስለማድረጋችሁ ሰብስክራይብ በማድረግ ፋሚሊ ነው። በዛሬ ቪዲዮም ቤዚክ የሚባለውን የኖሽን አጠቃቀም ስቴፕ ባይ ስቴፕ ብሬክ ዳውን አድርገን እንመለከታለን። በዚህ ቪዲዮም ተማሪም ብትሆኑ ሰራተኛ ወይም የካምፓኒ ኦነር ከዚህ ቪዲዮ መጨረሻ በኋላ እንዴት ኖሽንን መጠቀም እንደምትችሉ የተወሰነ ክሊር የሆነ ነገር ታገኙበታላችሁ። በእርግጠኝነት ስራ አፕላይ አድርጋችሁ የምታውቁ ከሆነ ፐርሰናል ፖርትፎሊዮ ዌብሳይት አታች አድርጉ ተብላችሁ ተጠይቃችሁ ይሆናል። ብዙዎቻችን ደግሞ የራሳችን የሆነ ዌብሳይት ቢልድ ማድረግ አንችልም። ስለዚህ በዛሬ ቪዲዮም እንዴት አድርገን ኖሽንን ተጠቅመን የራሳችንን ዌብሳይት ፖርትፎሊዮ መገንባት እንደምንችል አሳያችኋለሁ። ከዛም በተጨማሪ 2 ፍሪ የኖሽን ቴምፕሌቶችን ከየት ማግኘት እንደምትችሉ ስለምነግራችሁ እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ኖሽንን እንዴት ዳውንሎድ አድርጋችሁና ሴትአፕ እንደምታደርጉ እንመለከታለን። ማንኛውም ብሮሰር ላይ ከሄዳችሁ በኋላ ኖሽን ፎር ዊንዶው፣ ማክ ተጠቃሚ ከሆናችሁ ፎር ማክ ብላችሁ ሰርች ማድረግ ትችላላችሁ። ከዛ በኋላ የመጀመሪያ የሚመጣልንን ኖሽን አፕ ፎር ማክ ኤንድ ዊንዶው የሚለውን እንነካለን። ከዛም ትንሽ ስክሮል በማድረግ ዳውንሎድ ፎር ዊንዶውስ የሚለውን በመጫን ዳውንሎድ ማድረግ እንችላለን። በተመሳሳይ ለስልክ አፕሊኬሽን ሲሆን ደግሞ ፕሌይ ስቶር ላይ በመሄድ ኖሽን ብላችሁ ሰርች በማድረግ ማግኘት ትችላላችሁ። ነገር ግን አፕሊኬሽን ማውረድ የማትፈልጉ ከሆነና ጀስት ክሮም ላይ መጠቀም የምትፈልጉ ከሆነ ማድረግ ትችላላችሁ። ዛሬ ምን የማሳያችሁ ክሮም ላይ ሆኜ ነው። መጀመሪያ ላይ የሚጠይቃችሁ አንዳንድ ጥያቄዎች አሉ። ለምሳሌ ተማሪ ናችሁ ወይ፣ ፍሪላንሰር ናችሁ ወይ፣ ለምን ፐርፐዝ ነው የምትጠቀሙት? እነሱን ነገሮች በትክክል ሙሉት። ራሱ የሚሰጣችሁ ቴምፕሌቶች ስለሚኖሩ በደንብ ያግዛችኋል። እነዛ ነገሮች ከሞላችሁ በኋላ ቀጣይ የምታገኙት ፔጅ ይህን ይመስላል። ጌቲንግ ስታርትድ ብሎ አንዳንድ ቱዱ ሊስቶች አሉ። ጀስት ከምን መጀመር እንዳለባችሁ የሚያስረዱ ናቸው። እነሱን በደንብ መከታተል ትችላላችሁ። ይህ እናንተን ለማሳየት የከፈትኩት የኖሽን ሴታፕ ነው። ልክ እንደኔ ዳርክ ሞድ እንዲሆንላችሁ ከፈለጋችሁ በመጀመሪያ ሳይድ ባር ላይ ትሄዱና ሴቲንግ ላይ ከሄዳችሁ በኋላ አፒራንስ የሚለውን ሴቲንግ እዚህ ላይ እንደምትመለከቱት ዳርክ ነው። እሱን ሄደን ኦን ማድረጋችሁ እንዳትረሱ። ልክ ላይት ሲሆን እንዴት እንደሚመስል ላሳያችሁ። የእናንተ ሲስተም ዳውንሎድ እንዳደረጋችሁት እንደዚህ ነው ሊሆን የሚችለው ሞስት ፕሮባብሊ። ስለዚህ ዳርክ ሞድ ታደርጉታላችሁ። ረጅም ሰዓት ስራ የሚሰሩበት ፕላትፎርም ስለሆነ ዳርክ ሞድ መሆኑ ላይናችሁ ጥሩ ነው። ለእይታም የተሻለው ይሄኛው ነው።
ከዛም በተጨማሪ አንዳንድ ጊዜ ኮምፒውተራችሁን በማትይዙበት ጊዜ ኖሽንን አክሰስ ለማድረግ ስልካችሁም ላይ ኮምፒውተራችሁም ላይ ዳውንሎድ ብታደረጉና ሲንክ ብታደረጉት ይመከራል። ሁለቱም ላይ አክሰስ ማድረግ ትችላላችሁ። ጀስት አጠቃቀሙ ነው እንጂ የሚለየው ሁሉም ነገር ተመሳሳይ ነው። በመጀመሪያ ስለ ሳይድ ባሩ ስንመለከት የሳይድ ባሩን አጠቃቀምና ምን ይመስላል የሚለው እንመለከታለን። ልክ ኖርማል የፋይል ፎልደሮች እንደሚቀመጡት ነው የሚሆነው። እያንዳንዱ የምንሰራቸው ፋይሎች በሙሉ እዚህ ጋር መመልከት እንችላለን። ከዛ በኋላ እንዴት መከፋፈል እንችላለን ስንል ፕራይቬት አለ፣ ቲም ስፔስ እና ሼርድ። ምን ማለት ነው? ለምሳሌ ፕራይቬት ሲሆን የራሳችሁ ብቻ ለምሳሌ ጆርናል ልታደርጉ ትችላላችሁ። የራሳችሁ ፐርሰናል ዶክሜንቶች ሊሆን ይችላሉ፣ ወይም የትምህርት ቤት አሳይመንት ውጤት ዩኒሜት በቃ ፕራይቬትሊ ለእናንተ ብቻ የሆነ ፋይል እዚህ ጋር ነው አድ እያላችሁ የምታስቀምጡት። ከዛ በተጨማሪ ቲም ስፔስ ደግሞ እዚህ ላይ እንደምትመለከቱት ለምሳሌ አሁን ይሄ የራሴ ነው፣ ግን እዚህ ላይ ከታች ይመጣል። ኒው ወርክ ስፔስ ብዬ ኦን ባረግና ሌላ ብከፍት በጋራ ከቲሞች ጋር መስራት የምንችልበትን አዲስ ቲም ስፔስ መክፈት ይችላል። ቲም ስፔስ ማለት እሱ ነው፣ በጋራ ፕሮጀክቶችን ራን ስናደርግ የሚሆነው ነው። ከዛ በተጨማሪ ደግሞ ሼርድ የሚለው ለምሳሌ ቲም ስፔስ ላይሆን ይችላል፣ ግን የኔ ፐርሰናልም ሊሆን ይችላል ወይም ደግሞ ላይሆንም ይችላል። በጋራ አብረን እየተወያየ እንድንሰራበት ወይም ደግሞ ለሰዎች ሼር ማድረግ የሚፈልገው ነገር ካለ የት ላይ ይሆናል? ሼርድ ላይ። ለምሳሌ ይህንን ሼርድ ላይ የሆነው ሼር ብዬ ለራሴ እንትን አርጊው ስለነበረ ነው። ሁለቱም የራሴ አካውንት ነው፣ ግን ጀስት ሼር አርጊው ስለነበረ ነው ይሄኛውን የኖሽን ፓርት። እናንተም ሼር ማድረግ ከፈለጋችሁ ሼር ሚለው ጋር ትሄዳላችሁ። ከዛ በኋላ የሚፈልጉትን ሰው ኢሜል ነው የምታስገቡት። ከዛ በኋላ ፉል አክሰስ ሚለውን ስትነኩት ምንድን ነው የምፈልጉት? እንዲመለከት ብቻ ነው? ኮሜንት እንዲሰጥ ነው? ወይስ ኤዲት እንዲያደርግ ነው? ወይስ ሙሉ በሙሉ ሁሉንም አክሰስ እንሰጠዋለን የሚለውን ካረጋገጣችሁ በኋላ ኢንቫይት ስትሉት ኢሜል ይደርሰዋል፣ ወይም ደግሞ ኖሽን ካለው የኖሽን ኢንቦክስ ይደርሰዋል። በዛ መልኩ ሼር ማድረግ ትችላላችሁ። ስለዚህ ስለ ሳይድ ባር ካወቅን በኋላ አሁን ደግሞ አዲስ ፔጅ ከፍተን ያሉትን ፊቸሮች አንድ ባንድ እንመለከታለን። ያን ለማድረግ ደግሞ ወደ ሳይድ ባሩ እንመለስና ፕራይቬት ሚለው ጋር ቲም ስፔስ የፈለጋችሁት ጋር ሄዱና አድ ኒው በማለት ኢምፒቲ ፔጅ ለዋለው ለምሳሌ ከዜሮ ለማሳየት ነው። ስለዚህ እንደ ምሳሌ እናንተ ተማሪ ከሆናችሁ ምን ማለት እንችላለን? አንድ ሳብጀክት እንስጠው። ለምሳሌ ማቴማቲክስ አልኩት ይሄኛውን ፔጅ። ከዛ አይከን መጨመር እንችላለን። አይከን ደግሞ ለምሳሌ ማትስን ወይም ትምህርትን የሚገልጽ አይከን ፈልገን ለምሳሌ ይሄም መሆን ይችላል። ሪሰንትሊ ዩዝድ ይላል። ይሄን ማድረግ እንችላለን። ከዛ ከቨር ማድረግ እንችላለን። ከቨር ለማግኘት ደግሞ እዚህ ጋር ቼንጅ ከቨር የሚለውን ሄደን ከዚህ ካሉት መምረጥ እንችላለን፣ ወይ የራሳችንን አፕሎድ ማድረግ እንችላለን። ካልሆነ ደግሞ አን ስፕላሽ የሚለው ጋር እንሄድና አን ስፕላሽ ማለት ብዙ ፎቶዎች የሚገኝበት ዌብሳይት ነው። አይ ቲንክ ከኖሽን ጋር አታች ስላደረጉት ነው እዚህ የሚመጣው። እዚህ ጋር ሄደን ማትስን የሚገልጽ ነገር ለምሳሌ ማትስ ብለን ሰርች ብናደርግ ኦኬ እነዚህ እናመጣለን። ከነዚህ ውስጥ ደስ ያለን የፈለግነውን መጠቀም እንችላለን። እኔ እንደ ምሳሌ ለምሳሌ እኛውን ልጠቀመው። አሁን ኦፊሻሊ ፔጅ ከፍተናል ማለት ነው። ከዚህ ቀጥሎ የሚሰሩትን እያንዳንዱን ነገሮች የምናደርጋቸው በኖሽን ብሎክ ነው። ጀስት ኖሽን ብሎክ የሚባል ፊቸር አለው። እሱ እንዴት ማግኘት እንችላለን? ስላሽን ስንነካ ቀጥታ ያመጣልናል። እያንዳንዱ የምንፈልጋቸው ነገሮች በሙሉ እዚህ ላይ አሉ። ወይም ደግሞ የት ማግኘት እንችላለን? ወደዚህ ጋር ስንመጣ የፕላስ ምልክቷ ስንነካት ማግኘት እንችላለን። እዚህ ጋር እንደምትመለከቱት ሄደር ዋን ርዕስ ነው። እነዚህ ታይትሎች ናቸው። ቡሌት አለ፣ ዲቫይደር በመሀል መስመር ማስመር ከፈለጋችሁ ሄደር ዋን ቱ። እነዚህ ታይትሎች ቴክስቶች ናቸው። ቡሌት ናምበር፣ ቱዱ ሊስት አለው፣ ቼክ ሊስት ማለት ነው። ቶግል አለው። ይህን በደንብ እንመለከተዋለን። ቤስት የሚባለው ፊቸር እኔም በጣም የሚወደው ቶግል ነው። ኢንሳይድ ዘ ፔጅ አሁን እዚህ ማቴማቲክስ የሚለው ፔጅ ውስጥ ለምሳሌ ቻፕተር 5 ራሱን የቻለ ፔጅ እንዲሆን እንፈልጋለሁ ካላችሁ ለምሳሌ ፔጅ ማድረግ ትችላላችሁ። ሌሎችንም ኮት፣ ቴብል፣ ዲቫይደር፣ ሊንክ ቱ ፔጅ በጣም ብዙ ነገሮች ነው ያሉት። ኢቨን ኢሜጅ ቪዲዮ እንዴት ማስገባት እንደምንችል አሳያችኋለሁ። ስለዚህ አሁን የመጀመሪያውን ብሎክ ከመጻፍ እንጀምራለን። ስላሽ ስነካ የሚሰጠኝ አለ። ለምሳሌ ሄድላይን ዋን ላይ ምን ብዬ መጻፍ እችላለሁ? ኢንትሮዳክሽን ብዬ ብጽፍ ይሄ ለምሳሌ ርዕስ ነው ማለት ነው። ከዛ ወደ ቀጣዩ ሄደን ከዛም ምን ማለት እንችላለን? ሄድላይን ስሪ ብለን ደግሞ ሰብ ታይትል ማለት ነው። ሄድላይን ስሪ ማለት ለምሳሌ ሌሰን ዋን ማለት እንችላለን። ከዛ የፈለግነውን ነገር ልንጽፍ እንችላለን። በዚህ ስር ደግሞ ምን መጻፍ እንችላለን ካላችሁኝ ጀስት ለምሳሌ ቱዱ ሊስቶች ቡሌት ሊስቶች
የፈለግነውን ነገሮች ሊስት ማድረግ እንችላለን። ስለዚህ እያዘጋጃችሁ ስላለው ዶክሜንት ለምሳሌ ያልገባችሁ ነገር ካለ በመሀል የትም መሄድ አይጠበቅባችሁም። እዚሁ ኤአይ ፊቸር ስላለው ኖሽን መጠየቅ ትችላላችሁ። እዚች ጋር ዳርጋ ሄዳችሁ ኖሽን ኤአይ ማግኘት ትችላላችሁ። ካልሆነ ደግሞ ሲምፕሊ ጀስት ባላችሁበት ቦታ ስፔስን ስትነቁ ኤአይ ይመጣል። ከዛ እዚህ ላይ ለምሳሌ አሁን አንድ ነገር ልጠይቀው ጊቭ ሚ ፎርሙላስ ፎር ዴሪቬቲቭ እንደምትመለከቱት እያንዳንዱ ፎርሙላዎች እየሰጠኝ ነው። ማንኛውም ነገር መጠየቅ ትችላላችሁ። ጀስት ለማስብ ምናምን ብቻ አይደለም። ማንኛውንም ስራ እየሰራችሁ የምፈልጉት ነገር ካለ የትም መሄድ አይጠበቅባችሁም፣ እዚሁ መጠየቅ ትችላላችሁ። ስለዚህ አሁን ይህን ስለማልፈልገው ዲክላይን አደረግና እመለሳለሁ። ከዛ በመቀጠል ያሉትን ነገሮች እናያለን። ጀስት ራንደም ቴክስቶች የፈለጋችሁትን ነገር ማድረግ ትችላላችሁ። እዚሁ ላይ ፔጅ ማካተት ከፈለጋችሁም ትችላላችሁ። ከዚህ በመቀጠል ደግሞ አንድ ነገር ላሳያችሁ። ለምሳሌ አሁን በዚህ ሳይድ ኖት እያያዛችሁ በጎን ደግሞ ሌላ ነገር ተጨማሪ ነገር መስራት የምትፈልጉ ከሆነ እንዴት ማድረግ ኮሎሞኖች እንዴት መስራት እንደምትችሉ ላሳያችሁ። አሁንም እንደተለመደው ስላሽ እንነካለን። ከዛ ሰርች ስታደርጉ እኔ ጋር መጀመሪያ ላይ ስለመጣ ነው ተጠቅሜው ስለማቅ ጀስት ስክሮል ዳውን አድርጋችሁ ኮሎመን የሚል አለ። ኮሎመን በፈለጋችሁት መጠን እኔ ጀስት ለአሁኑ 2 ልምረጥ። ስለዚህ ለምሳሌ አሁን እዚህ ላይ የሆኑ ኖቶችን እያያዛችሁን እንበል እንደ ምሳሌ ነው። ስለዚህ በጎን ደግሞ የሆነ ነገር መስራት ትችላላችሁ። ለምሳሌ አሁን ቱዱ ሊስት ልታደርጉ ትችላላችሁ ያለባችሁን አሳይመንቶች፣ የቤት ስራዎች። ለምሳሌ ኤክሰርሳይዝ 1 ልትሉ ትችላላችሁ። ከዛ አሳይመንት ፍሮም ሚስተር ኤክስ ከኢንስትራክተራችሁ ልታካቱ ትችላላችሁ። ሌሎችም ግሩፕ አሳይመንት ያው ለምሳሌ ለሁሉም ጀስት ለተማሪዎች ብቻ እንዳይመስላችሁ የፈለጋችሁት ነገር መጠቀም ትችላላችሁ። እኔ ቤዚክሱን ነው እያሳያችሁ ያለሁት። ከዛ በተጨማሪ ያሉትን ነገሮች ደግሞ ላሳያችሁ። ከነዚህ በተጨማሪ ኢሜጅ፣ ቪዲዮ፣ ኦዲዮ፣ ኮድ ፋይሎችን ማካተት ትችላላችሁ። ግን ከ6 ሜጋባይት በላይ ከሆነ ፔድ ፊቸር ይጠይቃችኋል። ስለዚህ ከዛ በታች የሆኑ ኢሜጅ እና ቪዲዮችን ማካተት ትችላላችሁ። ስለዚህ ለምሳሌ ኢሜጅ ለማስገባት ስትፈልጉ እንደዚህ ትነኩትና አፕሎድ የሚለውን ተጠቅማችሁ ጀስት የምትፈልጉት ፋይል ጋር ሄዳችሁ ማስገባት ነው። ከዛ በተጨማሪ ደግሞ የትም ሳትሄዱ ለምሳሌ መከታተል የምትፈልጉት የዩቲዩብ ቱቶሪያል ካለ ከየት ማግኘት እንደምትችሉ ደግሞ እንዴት ማስገባት እንደምትችሉ ደግሞ ላሳያችሁ። ማንኛውም ብሮሰር ላይ ትሄዱና ያው youtube.com ላይ ከገባችሁ በኋላ ዩቲዩብ ላይ ከገባችሁ በኋላ ለምሳሌ አሁን ማትስ ብዬ ሰርች ባረግ ኦኬ። ከዛ ለምሳሌ አሁን የኛውን ቪዲዮ ከሆነ የፈለግኩት ጀስት ሼር የሚለውን ነካና ኮፒ አደርገዋለሁ። ዘን ኮፒ ያደረግኩትን ቀጥታ ወደ ኖሽን ሄጄ ፒስት ሳረገው ያስመርጠኛል። ሜንሽን ማድረግ ነው የምፈልገው፣ ቡክ ማርክ ነው፣ ኢምቤድ ነው። ልዩነታቸውን ላሳያችሁ። ሜንሽን ስትሉት ጀስት የዩቲዩብ አይከን ትኖራለች እና ታይትሉ ይኖራል። እንደዚህ አድርጋችሁ ሲምፕሊ ማስቀመጥ ትችላላችሁ። ነገር ግን የትም ሳትሄዱ እዚሁ መከታተል የምትፈልጉ ከሆነ ደግሞ እንዴት ማድረግ እንደምትችሉ ላሳያችሁ። ፔስት ካረጋችሁት በኋላ ኢምቤድ ትሉታላችሁ። ኢምቤድ ስትሉት ጀስት የዩቲዩብ ቪዲዮ ቶታሊ እዚህ ማግኘት ትችላላችሁ ማለት ነው። የትም ሳትሄዱ እዚሁ ፕላይ ማድረግ ትችላላችሁ። ሳይዙን ደግሞ ከፍ ለማድረግ ወይም ደግሞ ለመቀነስ ጠርዝ ጋር ያለችውን ሄዳችሁ መጠቀም ትችላላችሁ። አሁን ስፕሊት ስክሪን ስላደረኩት ነው የማይሰራው፣ ግን መጠቀም ወይም ደግሞ ወደ ዋናው ሄዳችሁ መከታተል ትችላላችሁ። ኦኬ ካሉት የኖሽን ብሎክ ፊቸሮች ደግሞ እኔም በጣም የምወደው ደግሞ የቶግል ሊስት ነው። እንዴት እንደሚሰራ ላሳያችሁ። እዚህ ጋር እንሄድና ቶግል ሊስት የሚል እንፈልጋለን። ቶግል ሊስት ይሄኛው ማለት ነው። እንዴት እንደሚሰራ ላሳያችሁ። ለምሳሌ አሁን ሌሰን ዋን አለ። ሌሰን ዋንን ኮፒ አድርጌ ወይም ደግሞ አጥፍቼ ከዚህ ጋር እዚህ ጋር ላምጣው። ከዛ ምን ማድረግ እንችላለን መሰላችሁ? እዚህ ላይ ያሉትን በሙሉ ሴሌክት አድርጌ ኤክስ ካረኳቸው በኋላ እዚች ቶግል ሊስት ስር መጥቼ የቅድም የሌሰን ዋን ስር የነበሩትን በሙሉ ሊስት ባደረጋቸው በዚህ መሰረት ሌሰን ዋን ስር ይሆናል። ይችን ስናጠፋት ሌሰን ዋን አለቀ። በቃ በዚህን ያክል ሲምፕሊፋይድ አድርጋችሁ ብዙ ዶክሜንቶችን በአንድ ቶፒክ ስር ማስቀመጥ ትችላላችሁ። ከዛ ቀላል ለማድረግ the whole ማቴማቲክስ
ያን በአንድ አመት የምትወስዱትን ማቴማቲክስ ለምሳሌ ይሄ አሁን ሌሰን 1 የሚለው በእርግጥ ቻፕተር 1 ብንለው ከዛ በተጨማሪ የሁለተኛውን ደግሞ ቻፕተር 2 ብንለው ቻፕተር 3 ብንለው ልክ እንደዚህ ያለ በቶግሊስ እስከፈለግነው ድረስ ኦርጋናይዝ ማድረግ እንችላለን። ከዛ ደግሞ በተጨማሪ ለምሳሌ አሁን ቻፕተር 5 ወይም ቻፕተር 4 ይሄ ለምሳሌ ብዙ ነው ቶፒኩና በቶግሊስት አይበቃም ወይም ደግሞ ፔጅ እንዲሆን እፈልጋለሁ ካል ይህን እንዳለ እንወስድና ምን ማድረግ እንችላለን? እዚች ጋር ቶግሊስት የምትለዋን ነክተን ወደ ፔጅ መቀየር እንችላለን። ፔጅ ማድረግ እንችላለን። ከዛ በኋላ ምንድነው ስንገባ በፔጅ ውስጥ ፔጅ አለ። ምንድነው ማቴማቲክስ የሚለው ፔጅ ውስጥ እዚህ ጋር ማቴማቲክስ የሚል ፔጅ አለ። ማቴማቲክስ በሚለው ፔጅ ስር ቻፕተር 4 የሚል ፔጅ ፈጠረ ማለት ነው። ቻፕተር 4 በሚለው ስር ደግሞ የፈለግነውን ያክል በፔጅ ውስጥ ፔጅ እየከፈትን መቀጠል እንችላለን። ኦኬ ከዛ በኋላ ደግሞ በአንድ ፔጅ ስር ያሉትን ፎርማቶች በደንብ መከታተል እንችላለን። ለምሳሌ አሁን ይሄን የጻፍነውን ቴክስት በተለያዩ ፎርማቶች መስራት የምንፈልግ ከሆነ ጀስት ሴሌክት ስናደርገው የሚመጡልን ፊቸሮች አሉ። ይሄ ወርድ ላይ የምናውቃቸው ነገሮች ቦልድ ማድረግ እንችላለን፣ ኢታሊክ፣ ሌሎችም ለምሳሌ አሁን እዚህ ጋር አንደርላይን የሰረዝ ማድረግ እንችላለን፣ ኮድ ማድረግ እንችላለን፣ ኢኩዌዥን ማድረግ እንችላለን፣ ሊንክ ማድረግ እንችላለን። ሌሎችም ከፈለግን ከለር ማድረግ እንችላለን፣ ቴክስቶችን ሃይላይት ማድረግ እንችላለን። በጣም ብዙ ፊቸሮች አሉት። ወይም ደግሞ ወደ ፈለግነው ነገር መቀየር እንችላለን። ተርን ኢንቱ የሚለው ጋር ስትሄዱ ወደ ፈለጋችሁት ፔጅ መቀየር ትችላላችሁ። ከዛም በተጨማሪ ያሉትን ፊቸሮች ላሳያችሁ ጀስት ምን ይመስላል የሚለውን። እነዚህ ቤዚክ ከሚባሉት ቴብል፣ ሌሎችም ኮት፣ ቱዱ ሊስት ምናምን ከሚሉት በተጨማሪ ደግሞ ለጽሁፍ ብቻ አለው፣ ለኮድ አለው፣ ቻርቶች፣ ቫሮች፣ ካላንደር ኢቭን ዳታቤዝ አለው። በጣም ሶፊስቲኬትድ እና ውስብስብ የሆነ ነገር ነው ዳታቤዝ። በእርግጥ ራሱን የቻለ ነገር ይፈልጋል፣ ግን ዳታቤዝን መጠቀም ትችላላችሁ። ብዙ ጊዜ ለኮንቴንት ካላንደር፣ ለዶክሜንቴሽን እንጠቀምበታለን። በቅርብ ጊዜ የተመለከታችሁ ከሆነ ዶንኪቲቭ የስራ ማስታወቂያ አውጥተው ነበር እና ራን ያደረጉት እንትን ዳታቤዝ አለው። ሰዎች ሲመዘገቡ ጀስት ወደ ዶክሜንታቸው የሚሄድ ነገር ያን ሊሰሩት የሚችሉት አሁን ለምሳሌ ዳታቤዝ የሚለውን ፊቸር በመጠቀም ነው። ከዛም በተጨማሪ በጣም ብዙ አይነት ነገሮች አሉት። ኮለመኖች፣ ኮድ አታች ማድረግ የምፈልጉት ከሆነ ለምሳሌ ዴቨሎፐሮች ከሆናችሁ ጊታብ አለው። ሌሎችም የሶሻል ሚዲያ ሊንኮች አሉት። ሌሎች አብራችሁ የምትሰሩባቸው የኮላቦሬሽን ፒዲኤፍ፣ በጣም ብዙ ነገሮች ነው ያሉት። ስቲል እኔ በደንብ ሁላ አላቃቸውም ያሉትን ነገሮች፣ ግን በተለያየ ዘርፍ የምፈልጉት ዶክሜንት በሙሉ እዚህ ጋር አለ። ጀስት ከእናንተ የሚጠበቀው የሆነ ሰዓት ቁጭ ብላችሁ ሰርች ማድረግ ነው። ስለዚህ አሁን ደግሞ ለሌላ ሰው ሼር አድርጋችሁ አብራችሁ መስራት ስትፈልጉ እንዴት ማድረግ እንደምትችሉ ደግሞ ላሳያችሁ። ለምሳሌ አሁን ይሄን ማቴማቲክስ የሚለውን ፔጅ ለጓደኛችሁ ሼር አድርጋችሁ አብራችሁ አንድ ፔጅ ላይ የሆነ አሳይመንት ኦር ሰምቲንግ መስራት የምትፈልጉ ከሆነ ፔጅ ውስጥ መጀመሪያ መግባታችሁን እርግጠኛ ትሆናላችሁ። ማቴማቲክስ የሚለው ፔጅ ውስጥ እንደገባችሁ ካወቃችሁ ከዛ በኋላ ሼር የምትለዋን በተን ትነኩና እዚህ ላይ የምትፈልጉትን ሰው ኢሜል አካውንት ኢሜል ስታስገቡለት ያ ሰው ኢሜል ይደርሰዋል፣ ወይም ደግሞ ኖሽን የሚጠቀም ከሆነ ኢንቦክስ ይደርሰዋል ማለት ነው። ከዛ በተጨማሪ ደግሞ በቲም ስፔስ ከብዙ ሰው ጋር መስራት የምትፈልጉ ከሆነና ከእናንተ ፐርሰናል ኖሽን የወጣ ሌላ የምትፈልጉ ከሆነ ኦንቶፕ ኦፍ ሳይድ ባር ትሄዱና የራሳችሁን ስም ስትነኩት ቀጥታ እዚህ ላይ ያስመርጣችኋል። ምን ትላላችሁ እናንተ? ኒው ወርክ ስፔስ ብላችሁ ትነኩና እዚህ ጋር የምትፈልጉትን ለስራ ነው፣ ለራሳችሁ ነው፣ ለትምህርት ቤት ነው። ለምሳሌ አሁን ለስራ ነው ብለው ኮንቲኒው ይለናል። ኦን ማይ ኦን የሚለውን ትመርጣላችሁ። ከዛ በኋላ የፈለጋችሁትን ነገር ጀስት ስኪፕ ማለትም ትችላላችሁ። እኔ ስኪፕ ያልኩ ላሳያችሁ። ከዛ ይህን ሲያስመርጣችሁ ጀስት ፍሪ ቨርዥን የሚለውን ትነካላችሁ። ያ በዚህ መሰረት የራሳችሁ የሆነ ቲም ስፔስ ከፈታችሁ ማለት ነው። በጣም ሲምፕል ነው። ሶ አሁን ወደ ነበርንበት እንመለስና አሁን ደግሞ ቅድም የነገርኳችሁን የራሳችሁ የሆነ ፐርሰናል ዌብሳይት ፖርትፎሊዮ እንዴት ቢልድ ማድረግ እንደምትችሉ አሳያችኋለሁ። ከስክራች ቢልድ ማድረግ ትችላላችሁ። ጀስት እዚህ ሳይድ ባሩ ላይ ትመለሱና ይሄ አሁን ማቴማቲክስ የሚለው እስካሁን ስትሰራበት የቆየ ነው ፔጅ ነው። አዲስ ፔጅ አድ ኒው ብላችሁ መክፈት ትችላላችሁ። አድ ኒው ፔጅ ካላችሁ በኋላ የምትፈልጉትን ነገር እዚህ ጋር ቴምፕሌት መምረጥ ትችላላችሁ። የስራ ከሆነ ይሄ ጀስት
እኔ ሙሉት ስለሆነ ኢምፒቲ ፔጅ ይለዋለሁ ለጊዜው። ስለዚህ እዚህ ጋር ለምሳሌ አሁን አበበ የሚባል ሰው ከሆነ ጀስት አበበ ይላል፣ ከቨሩን ያስገባል፣ ስራዎቹን ምናምን እያለ ከዛ ፎቶ ድራግ ያደርጋል። እያንዳንዱ ፋይሎችን እዚህ ጋር በራሱ ቢልድ ማድረግ ይችላል። ነገር ግን ይናል መክራችሁ ታይም ኮንሱሚንግ ነው፣ ብዙ ነገር ስለሚያስቸግራችሁ ቀላል ያለው ሜተድ ልንገራችሁ። ምን ማድረግ ትችላላችሁ? ጀስት ስክሮል ዳውን አድርጉና ወደ ታች ከሴቲንግ ቀጥሎ ቴምፕሌትስ ሚል አማራጭ አለ። ቴምፕሌትስ ሚለውን ስትነኩ ማንኛውንም መስራት የምትፈልጉት ቴምፕሌት የኖሽን ቴምፕሌቶች በሙሉ እዚህ ላይ አሉ። የትኛውም የስራ ዘርፍ ተሰማሩ። ለምሳሌ አሁን ሶሻል ሚዲያ ማርኬተር ከሆናችሁ የኮንቴንት ክሬሽን የኮንቴንት ካላንደር ብትል፣ ለምሳሌ የሶሻል ሚዲያ ማርኬተር ከሆናችሁ ኮንቴንት ካላንደር ብላችሁ ሰርች ብታደርጉ ማግኘት ትችላላችሁ። ሌሎቻችሁም አካውንታንት ከሆናችሁ ባላንስ ሺት ብላችሁ ሰርች ማድረግ ትችላላችሁ። መምህራን ከሆናችሁ የተማሪዎችን ዶክሜንት መያዣ ቴምፕሌቶችን ማውረድ ትችላላችሁ። የፈለጋችሁትን ጀስት ገብታችሁ ሰርች ማድረግ ትችላላችሁ። አሁን ግን ማሳያችሁ የፖርትፎሊዮ ዌብሳይት እንዲቢልድ ማድረግ እንደምትችሉ ነው። እዚህ ጋር ግን ያሉትን ቴምፕሌቶች ጀስት ድራግ አድርጋችሁ ወደ ራሳችሁ ቀይራችሁ መጠቀም ትችላላችሁ። ስለዚህ አሁን እንደ ምሳሌ በጣም ብዙ የሚጠቀሙ ምን ማፈለግ እንችላለን? ለምሳሌ ግራፊክ ዲዛይነር ብትሆኑ ፊክስ ዲዛይን ፖርትፎሊዮ እንደዚህ ሰርች ካረጋችሁ በኋላ ፍሪ የሚል መሆኑን ማረጋገጥ አለባችሁ። ለምሳሌ አሁን ይሄ ፖርትፎሊዮ $6 ይላል። ሶ ጀስት አንፈልግም እኛ መግዛት፣ ፍሪ የሚለውን ቨርዥን እንጠቀምና ለምሳሌ የኛ ቢሆን ቀጥታ ስንነካው አድ አገን የሚለው ከዚህ በፊት አድ አድርጌው ስለነበረ ነው። ይህን ቪዲዮ ከመስራቴ በፊት ቼክ እያደረኩ ስለነበረ ነው ይህን ፖርትፎሊዮ አጋጣሚ። ስለዚህ አድ አገን እንለውና የት ነው ማድረግ የምፈልገው ይለኛል። ወርኪንግ ስፔስ ነው ወይስ ደግሞ ፕራይቬት ላይ ነው? የተመቻችሁ ጋር እኔ ለጊዜው ፕራይቬት ላይ ብየዋለሁ። ስለዚህ ቀጥታ ፕራይቬት ላይ እንዳስገባልኝ ነግሮኛል። አሁን ወዴት እመለሳለሁ? ወደ ሳይድ ባሩ መለስና ማን የሚለው ሮሃን ታሴት ይኸው ፕራይቬት ላይ መጀመሪያ ላይ አድርጎልናል። ስለዚህ ሮሃን የሚለው አለ። ግራፊክ ዲዛይነር ነው፣ ደልሂ ነው የሚኖረው። ለምሳሌ እኛ አበበ ብንለው ከዛ በኋላ ለምሳሌ አይዴንቲቲ ዲዛይን ምናምን ይህን መቀየር ትችላላችሁ። ከዛ ለምሳሌ አዲስ አበባ የሚኖር ከሆነ አዲስ አበባ፣ ከዛ በኋላ ያሉትን ፖርትፎሊዮ እዚህ ላይ መጨመር ትችላላችሁ። ዲዛይኖችን እየጨመራችሁ ፔጅ እያላችሁ ፔጅ ለምሳሌ አሁን የሆነ የሰራችሁት ለምሳሌ አሁን ይሄ ሎጎ ዲዛይን ቢሆን ሎጎ ትሉና ከዛ በስሩ የፈለጋችሁትን ማስገባት ትችላላችሁ። የምትመርጡት አድ እያላችሁ ፖርትፎሊዮ ይላል። ለምሳሌ ፖርትፎሊዮ የሚለው ስንገባ እያንዳንዱ የሰራቸው ነገሮች አሉ። እሱ የሰራችሁ ፕሮጀክት 1 ፕሮጀክቱ ለገሌ ሎጎ ሰርቻለሁ፣ ለገሌ ብራንዲንግ ሰርቻለሁ እያላችሁ ፎቶዎችን ማስገባት ትችላላችሁ። የራሳችሁን መቀየር ነው የሚጠበቅባችሁ። በቃ በጣም ሲምፕል ነው። ከዛ ትመለሱና ሰርቪሶችንም ኤቭሪ ዲቴይል በራሳችሁ መንገድ ትሞሉታላችሁ። ከዛ ይህንን ፖርትፎሊዮ ለምሳሌ ከጨረሳችሁ በኋላ ላውንች ማድረግ የምፈልጉ ከሆነ ልክ ዌብሳይት ማድረግ ስትፈልጉ እንደጨረሳችሁ ታረጋግጡ ነው። ከዛ በፊት ፎቶውን መቀየር ትችላላችሁ። ጀስት የራሳችሁን ፎቶ ኢሞጂ ማድረግ የለባችሁም፣ ፕሮፌሽናል መሆን ስላለባችሁ ፎቶ አፕሎድ አድርጉ። ከቨሩንም ቀይሩት፣ የሚያምር የግራፊክ ዲዛይነር ከቨር ታደረጉትና ጀስት ላውንች ማድረግ ስትፈልጉ ሼር ላይ ትሄዱና ፐብሊሽ የምትላለች ፐብሊሽ የምትለዋን ከነካችሁ በኋላ ቀጥታ ፐብሊሽ ስትሉት እንደዚህ አይነት ሊንክ ይሰጣችኋል። ከዚህ በኋላ ይችን ሊንክ ኮፒ አድርጋችሁ ኮፒ ዘ ሳይት ሊንክ ይላል። ማንኛውም ስራ አፕላይ ስታደርጉ ይህ ሊንክ ስታስገቡላቸው ቀጥታ የእናንተን ፕሮፋይል አክሰስ ማድረግ ይችላሉ። በጣም በቀላል በ5 ደቂቃ ባልሞላ ጊዜ ውስጥ የራሳችሁን ፐርሰናል ዌብሳይት ፖርትፎሊዮ ቢልድ ማድረግ ትችላላችሁ። ኦልራይት ይህን ይመስላል። ስለዚህ እስከ መጨረሻው ድረስ በደንብ ተከታትላችሁ እያንዳንዱን ስቴፕ ፕራክቲስ የምታደርጉት ከሆነና የምትጠቀሙበት ከሆነ ከአብዛኛው ሰው የተሻለ ኦርጋናይዝድ መሆን ትችላላችሁ። እያንዳንዱ ነገር ሃንድል ማድረግ ትችላላችሁ። አሁን ያሳያችሁን የኖሽን ቴምፕሌቶች የምትፈልጓቸው ከሆነ ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ፎር ፍሪ ማግኘት ትችላላችሁ። ከዛም በተጨማሪ አሁን ያሳያችሁ የኖሽን ቤዚክሱን ስለሆነ ዲቴል የሆነ እያንዳንዱን ነገር የሚያሳይ የተማሪዎች ወይም ደግሞ የስራ ላይ ካላችሁ የማርኬተር የኮንቴንት ክሬሽን ሊሆን ይችላል። ኢቭን ዩቲዩብ የምሰራበት የራሴ ቴምፕሌት አለኝ። የምትፈልጉትን ማንኛውም ነገር ኮሜንት ማድረግ ትችላላችሁ። ብዙ ኮሜንት ያገኘውን ተመልክቼ ደግሞ ዲቴል የሆነ የኖሽን አጠቃቀም ወይም ደግሞ ቴምፕሌት እንዴት ቢልድ ማድረግ እንደምንችል አሳያችኋለሁ። በዚህ ቪዲዮ አንድ ጠቃሚ ነገር እንዳገኛችሁበት ተስፋ አደርጋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጉ እንዳይረሳ፣ ለጓደኞቻችሁም ሼር አድርጉላቸው። በቀጣይ ቪዲዮ እስከምንገናኝ እነዚህ ቪዲዮዎች ቼክ እንድታደርጉ ጋብዛችኋለሁ።